ዱንያ የፈተና የበላ ሀገር ናት። በተለይ አኺር ዘመን ላይ በግፍ በበደል ተሞልታለች። ግፍ በስቷል፣ ወንጀል በስቷል። ካሁን ቀደም ተሰምተው ታይተው ማይታወቁ አይነት ጭካኔዎች፣ ወንጀሎች፣ በደሎች እየታዩ ነው። ሰላም እየጠፋ ነው። በሰላም ውሎ ማደር ከባድ የሆነ ሕፃናት እየተጨፈጨፉ ነው። የሰው አካል እንደ ሽንኩርትና ካሮት እየተቆራረጠ ነው። ሕፃናት እየተደፈሩ ነው። ሰው ከጉንዳን ከትንንሽ ህዋሳት የበለጠ ህይወቱ የረከሰበት ዘመን ላይ ደርሰናል። ብዛታቸው ግዝፈታቸው ተራራና አሸዋ የሚያክል ወንጀሎች እየወጡ እየፈለጉ ነው። ከዚህ አንፃር በማንኛውም ሰዓት ላይ ከሰማይ ድንጋይ ሊዘንብብን ከስር የእሳት ጎርፍ ሊፈነዳብን ይችላል። እየፈነዳም ነው፣ እያየንም። ይሄ ሁሉ ከመሆኑ ጋር ግን ለአፍታ ቆም ብሎ ራስን አስቦ ራስን ፈትሾ ልስተካከል፣ ህይወቴን ላስተካክል፣ ከአላህ ጋር ከሰው ልጆች ጋር ግንኙነቴን ላሳምር ካላለን ከድንጋይ የበለጠ ደርቀናል ማለት ነው። ሐዲስ ላይ ከነቢዩ ዓለይሂ ሰላቱ ወሰላም እንደተነገረው ኢማም አሕመድ ዘግበውት አልባኒ ሌሎችም ሰው ባሉት ሐዲስ አንድ ሰው ከተወለደበት ሰዓት ጀምሮ ስጁድ ተደፍቶ እስኪሞት ድረስ እስኪያረጅ አርጅቶ እስኪሞት ድረስ ዱንያን በስጁድ ብቻ ቢያሳልፋት፣ አላህን በመታዘዝ ብቻ ቢያሳልፋት የቂያም ቀን ተነስቶ አላህ ፊት ሲቆም ከተወለደበት ጊዜ ጀምሮ አርጅቶ እስኪሞት ድረስ በስጁድ ላይ ከማሳለፉ ጋር የሰራውን መልካም ሥራ ይንቀዋል እንጂ በቂ ነው አይልም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። የቂያም ቀን ቢገባህ ብታውቅ ኖሮ መከራውን ልኩን ብትረዳው ኖሮ ሕይወት በቃኝ ብለህ ከልጅና ከቤተሰብ ከሀገር ሸሽተህ ጫካ ገብተህ ዒባዳ በማድረግ ታሳልፍ ነበረ። የቂያማ ቀን ከክብደቱ የመጣ ግዙፉ ትልቁ ሰማይ ተሰባብሮ ተሰነጣጥቆ የሚወገድበት ቀን ነው። የቂያም ቀን ከክብደቱ የመጣ ምንም የማያውቁ ሕፃናት መሃል አናታቸው የሚሸብትበት ቀን ነው። ሽበት ጣል ለማድረግ ብቻ ሳይሆን ወተሺቡ ሚንሁ መፋሪቁል ዊልዳኒ የሕፃናት አናታቸው መሃል ፀጉራቸው የሚሸብትበት ቀን እጅግ በጣም የሚያስፈራ ኮስታራ በመከራ የተሞላ መከራው የሰው ልጅም በሙሉ የሚያዳርስ ቀን ነው። ከሰው አልፎ እንስሳት ሁሉ ጌታዬ ሆይ ተበድያለሁ ብለው ቀርበው እንስሳት ሁሉ ሐቃቸው የሚያገኙበት ቀን አይደለም። የሰው ሐቅ የበላ ሪባ የበላ ዝምድናን የቆረጠ ሶላትን የተወ ይቅርና ቀንድ ያላት በግ ቀንድ የሌላትን ከወጋች፣ ቀንድ ያለው በሬ ቀንድ የሌለውን ከወጋ ሐቁን የሚያገኝበት ቀን፣ በዳዮች አፈር በሆንኩ ብለው የሚመኙበት